ናሁም እንግዲህ በጣም እየተጨነቀ ነው። ከዛ ስልኩን በሚደውል ሰዓት ሌላ ሰው ነው ያነሳው። ሄለንን ሲጠይቃት ምን አድርገሽ ነው? ችግር አለ? የተፈጠረ ችግር አለ ወይ ብሎ በሚላት ሰዓት እንግዲህ ምንም ነገር የለም በማለት እሷን በመደናገጥ ወይ እስቲ ወደ ፎቅ ሊሄድና ፎቅ ያሉትን ልጠይቃቸው፣ ምንድን ነው እሱ የተፈጠረ ችግር አለ ወይ ብላ እሱን ሳሎን ጥላው ትሄዳለች ማለት ነው። ሄዳም እንግዲህ የሄደችው ስልክ ልትደውል ነው። ማጋ ነው የምትደውለው? ቴዲ ጋር ትደውላለች። ቴዲ ጋር ስትደውል እንግዲህ በግድ ስልኩን አነሳላት። መጨረሻ ላይ አላነሳም ብሎ ቀጥቅጣ በምትተወው ሰዓት እሱ መልሶ ይደውልላታል። ከዛ ቆይ አንተ ግን ምንድነው እሱ ስልክ አታነሳም እንዴ በማለት እየጮኸች ትጠይቀዋለች። አሁን ወደ ገደለው ግቢ ምንድነው የምትይኝ ብሎ እሱም ይመልስላታል። ቆይ ግን የሆነ ነገር የተፈጠረ ነገር አለ እንዴ ብላ ትጠይቀዋለች። ከዛም ምንድነው እሱ ብሎ ይላታል። ቴዲ ጉድ ሆነናል ብላ ትለዋለች። ጉድ ሆነናል ሳይሆን ጉድ ሆኛለሁ በይ ብሎ ይላታል። ቆይ ምን ማለት ነው ብላ እሷም ትመልስለታለች። ቆይ ያወራሁት ግልጽ ነው። ስለ ግል ጣጣሽ ከእንግዲህ በኋላ እኔን አይመለከተኝም። ከእንግዲህ በኋላ ወደ እኔ መደወል ያለብሽ ለስራ የምታማክሪ ከሆነ ነው ብሎ ቴዲም እንደዚህ ብሎ ይመልስላታል። ቴዲ ለምትናገረው ነገር እንዳትጸጸት በደንብ እያስተዋልክ አውራ በማለት እሷም ትመልስለታለች። ምንም ነገር አልጸጸትም። እኔ የምጸጸተው በእድሜ ውስጥ እንዳንቺ አይነት ሰው በማወቄ ብቻ ነው ብሎ ቴዲም ይመልስላታል። እሱን እንነጋገርበታለን። ያሁኑ ግን የቶሚስ ስልክ ወድቆ ተገኝቷል በማለት ትነግረዋለች። ወይዘሮ ሄለን የምትሰሚ አይመስለኝም መሰለኝ። ስለ ግልሽ ህይወትሽ እኔ አይመለከተኝም ብሎ ቴዲም ይመልስላታል። የሆነ ያወከው ነገር አለ ቴዲ፣ እጅህ የለበትም አይደለ ብላ ትጠይቀዋለች። አይደለም እጄ እግሬም ይኖርበት፣ እሺ ጉዳይ አይደለም ተግባባን ብሎ እሱም ይመልስላታል። ቆይ አንተ እንከፍ፣ ሁሉም ነገር ላይ እጅህ አለበት፣ በስርዓት ብትመልስልኝ ጥሩ ነው በማለት እሷም ትመልስለታለች። ከዛም እንደዚህ ብሏት እንግዲህ ስልኩን ጆሮዋ ላይ ይዘጋባታል ማለት ነው። ቆይ ጠብቅ አንተ ከንቱ፣ በቅርብ ዋጋህን ታገኛለህ። ከእኔ ጋራ ለመስማማት ምን አይነት ጉዳይ እንደሚያስከትል አሳይሃለሁ በማለት ሄለንም ለብቻዋ ትናደድበታለች። ለዚህማ ዋጋ ትከፍልበታለህ እያለች እንግዲህ በጣም ተናዳለች ማለት ነው። ያው የቶማስ ስልክ የባለቤቷ ስልክ መንገድ ላይ ወድቆ ነው የተገኘው። እንግዲህ እሱ ወዴት እንደሄደ አይታወቅም። ይግደሉትም የያዙትም የሆነው ጉዳይ ገና አልለየለትም ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ሰላም ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ እንግዳ ክፍል 21 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ኤልሹና ታዴ እንግዲህ ኤልሹ ስልክ እያወራች ታዴን ቁጭ አርግታ ስልክ ታወራለች። እሷም እየጠበቀቻት አልጋው ላይ ቁጭ ብላ ነበር። ቆይ ግን እኔን አስቀምጠሽ የዚህን አክል እንደዚህ ስልክ ላይ መቆየት ምን ይሉታል ብላ ታዴ ኤልሹን ትጠይቃታለች። ቆይ ምን ላርግ ብለሽ ነው? አማራጭ አጥቼ ነው በማለት ኤልሹም ትመልስለታለች። እንዴ ማለት ስልኩ ያንቺ አይደለም እንዴ ብላ ታዴም ትመልስላታለች። ወይ ታዴ ደግሞ ስንት ነገር ስልሽ ውዬ ብላ ኤልሹም ትመልስላታለች። ቆይ ግን አሁንም ልጁ አሁንም እያስፈራራሽ ነው ብላ ታዴም ትጠይቃታለች። አይ አሁን እሱ አይደለም በማለት ኤልሹም ትመልስላታለች። ታዴም እና ካዲያ ማን ነው ብላ ትጠይቃታለች። ጓደኛው ነው ብላ ትመልስላታለች። እና ለምንድነው የሚደውልልሽ ብላ ታዴም ትጠይቃታለች። እኔ ደውዬለት ነው፣ ልጁ የሚያደርገው ነገር አይታወቅም፣
ምናልባት ካገኘው ብዬ ነው ለመጠየቅ ነው ብላ ኤልሹም ለታዴ ትላታለች። ኤልሹ ይሄ ነገር እኔ ምንም ነገር አልጣመኝም። ቆይ የማይመጥንሽ ሰው በዛ ላይ የጓደኛሽ ፍቅረኛ የሆነ ልጅ ብላ ትላታለች። እና ካዲያ እኔን አላልኩት ገንዘብ ያስፈልገው ነበረ፣ ገንዘቡን ትቶ ወደ እኔ መጣ በማለት ኤልሹም ትመልስላታለች። ታዴም ኤልሹ ምንሽ እንደሚገርመኝ ታውቂያለሽ ብላ ትጠይቃታለች። ኤልሹም ምን ገረመሽ ብላ ትመልስላታለች። ድፍረትሽ እውነት በጣም ደፋር ነሽ። ትምህርትሽን እየተማርሽ አይደለም፣ በዛ ላይ የምትውይው ከዱርዬዎች ጋር ነው። ከቤተሰቦችሽ ገንዘብ ተቀብለሽ አሸሼ ገዳሜ ስትይ ትውያለሽ። ለነገሩ አልፈርድብሽም። አሁን ሁሉም ነገር ስላለሽ የማጣት ትርጉሙ አይገባሽም በማለት ታዴም ለኤልሹ ትላታለች። ኤልሹም ታዴ ምን ለማለት እየሞከርሽ ነው በማለት ትጠይቃታለች። እውነቴን ነው ኤልሹ፣ አንቺ ከቤተሰቦችሽ ተቀብለሽ አሸሼ ገዳሜ ስትይበት የምትውይው ገንዘብ የቀን ወጪሽ የኔን የትምህርት ቤት ከፍሎ የወር አስቤዛዬን ችሎ የዶሮሜን ከፍሎ ኧረ ከዛም በላይም ራሱ መልስ ሊኖረው ይችላል በማለት ታዴም ለኤልሹ ታስረዳታለች። እኔ ገንዘብ ልቀበል የምዝናናበት እንጂ ገንዘብ የወር ደሞዝ የአስቤዛ እያልኩ ሂሳብ ልሰራ አይደለም በማለት ኤልሹም ለታዴ ታስረዳታለች። ታዴም እኔ ሂሳብ ስሪ አላልኩሽም፣ ቢያንስ እንኳን አስቢ በማለት ታዴም ኤልሹን ትመክራታለች። እንዴ ገንዘብ ማጥፋትሽ እኮ አይደለም ጥፋቱ፣ ግን ለምንድን ነው የምታጠፊው የሚለው ነው ጥፋቱ። ይሄ ብር ችግር ላለበት ቀን ስንት ነገር ያደርጋል በማለት ታዴም ጓደኛዋን ትመክራታለች። ኤልሹ እኔ እኮ ይህን ነገር የምልሽ ለክፋት አይደለም፣ ቢያንስ እንኳን ትንሽ ለማሰብ ሞክሪ ብላ ታዴም ኤልሻን ትላታለች። ኤልሻም ምን ላስብ፣ ቆይ ችግርሽ ምንድን ነው በማለት ኤልሻም ታዴን ትቆጣታለች። ለምሳሌ ይሄ ጆን የምትይው የአመታት ፍቅረኛውን ትቶ ከአንቺ ጋር ፍቅር የጀመረው ገንዘብ ስለሚያስፈልገው እና እዳ ስላለበት አይደለ ብላ ታዴም ኤልሻን ትጠይቃታለች። ስለዚህ ያችኛዋ ፍቅረኛው ገንዘብ ስለሌላት ተዋት፣ እስቲ ራስሽን በሷ ቦታ ሆነሽ አስቢው በማለት ታዴም ኤልሻን ትጠይቃታለሁ። እውነተኛ ፍቅር እሷ ጋር እንጂ አንቺ ጋር የለውም በማለት ታዴም ለኤልሻ ትነግራታለች። ኤልሻም ያለው በገንዘቡ እየገዛ ይጨነቃል የኔ ቆንጆ በማለት ኤልሻም ታሾፍባታለች። ኤልሹ አትሳሳቺ እሺ፣ ይሄንን ስህተታቸውን ለማረም የሚጠቀሙት ቃላት ነው በማለት አንቺ ገንዘብ ስላለሽ ችግርና ጣጣሽ በገንዘብ ይፈታል ማለት አይደለም በማለት ታዴም ለኤልሻ ትላታለች። ታዴም ኤልሻም መልሳ አሁንም እኔ በማለት ትላታለች። ኤልሻም እያየውሽ ነው ትላታለች። ከዛ እኔ ስትላት እሺ እያየውሽ ነው፣ ይኸውልሽ እኔ አሁን ለምሳሌ ባገኝም በጣም አልጨነቅም፣ አመስግኜ እተኛለሁ፣ የተሻለ ነገር ለማግኘት እጸልያለሁ፣ ቢያንስ እንኳን የተጨማለቀ ነገር ውስጥ አልገባም በማለት ታዴም ለኤልሻ ትላታለች። ለምን መስመር ያለው ህይወት ነው የምኖረው በማለት ታዴም ለኤልሻ ትላታለች። አንቺ ግን በዚህ እድሜሽ ሰው ለገንዘብ ብሎ ይጣላልም ይስማማልም በማለት ታዴ ለኤልሻ ትላታለች። እና ይሄ መንገድሽን እውነት አሁን የምትሄጅበት ደስታ ይሰጥሻል በማለት ታዴም ለኤልሻ ትወርድባታለች ማለት ነው። እና ኤልሻም በቃ እባክሽን ይበቃሻል በማለት ትናደድባታለች። ይህን ፍልስፍናሽ ለኤልሻዳይ ምንም ነገር አይሰራላትም በማለት ትመልስላታለች። የቤተሰቦች ሀብት አይደለም ለእኔ ለልጆቼም ይተርፋል፣
የማይሆን ነገር እያወራሽ ራስሽን አታስናኝ በማለት ኤልሻም ለታዴ ትላታለች። እሺ ኤልሹ እናያለን፣ በኋላ ግን እንዳይቆጭሽ በማለት ታዴም ትመልስላታለች። አታስቢ አይቆጨኝም በማለት ኤልሹም ትመልሰላታለች። እንግዲህ ኤልሹ የጓደኛዋ ፍቅረኛ ነበርና አሁን ላይ ኤልሹ እያፈቀረችው ነው። ያቺ የበፊቱ ፍቅረኛ ገንዘብ ስለሌላት ገንዘብ የለሽም ብሎ ትቶ ኤልሹ ገንዘብ ስለምትሰጠው ከቤተሰቦቿ እየወሰደች ገንዘብ ስለምትሰጠው ገንዘቧን ስላየ ወደ እሷ መጥቷል ማለት ነው። እና ጓደኛዋ ደግሞ ይሄ የምትሄጅበት መስመር ትክክል አይደለም እያለች ትመክራታለች። ይሄ ገንዘብ ዛሬ ገንዘብ ስላለሽ አመጣሽው፣ ያቺ ገንዘብ ስለሌላት ገንዘብ የላትም ብሎ ወደ አንቺ መጣ። ምን አይነት ህይወት እንዴት ይሆነኛል ብለሽ ታስቢያለሽ ብላ እየመከረቻት ነው ማለት ነው። እና እንግዲህ ይሄ ለሌላውም ትምህርት የሚሆነ ትምህርት ነው፣ ታዴና ኤልሻ የሚያወሩት ማለት ነው። እናም እንግዲህ ሄለን ወደ መሲ ትሄዳለች። መሲ ክላሷ ቁጭ ብላ እያለ ሄለን እሺ ወይዘሮ መሲ ለቶማስ ምን እንዳልሽው ትነግሪኛለሽ ወይስ አትነግሪኝም? በማለት ትጠይቃታለች። እኔ ለጋሺ ምን ልለው እችላለሁ? ኧረ እኔ ምንም አላልኩትም በማለት መሲም እየተንቀጠቀጠች ለሄለን ትመልስላታለች። እሱን ተዩ፣ ከዚህ ቤት ለቶማስ ማንም ምንም ሊለው አይችልም፣ አፍጥኜ አንቺ የማትረቢ እያለች መሲን ትጠይቃታለች። ምን አባሽ ነው እያልሽው እያለች እየሰደበቻት ትጠይቃታለች። አረ እኔ እውነት እትዬ ምንም ነገር አላልኩትም በማለት ትመልስላታለች። እውነት አባሽ ይጥፋና ዛሬ እውነቱን ሳትናገሪ ከዚህ ክፍል በሰላም አትወጭም እያለች ሄለንም ትስትባታለች። ምንድነው ያልሽው? እውነቱን ተናገሪ እያለች ታፈጥባታለች። አረ እኔ እውነት እትዬ ምንም ነገር አላልኩትም በማለት መሲም ትመልስላታለች። ይሄን ጊዜ በጥፊ ልትመታት ስትል ናሆሜ ከታች ይመጣል። ከዛ ቆይ እንዲህ ለምን ወደዚህ መጣ በማለት ሄለንም ትደነግጣለች። ተጨንቄ እኮ እየጠበኩሽ ነበር፣ አንቺ በዛው ቀረሽ በማለት እሱም ይመልስላታል። ቆይ ምን እየተፈጠረ ነው ብሎ ይጠይቃታል። ከዛ እነሱም ተደናገጡና ቆይ ደህና ነሽ ብሎ መሲን ይጠይቃታል። ደህና ነኝ በማለት መሲም ትመልስለታለች። ቆይ ምን እያወራችሁ ነበረ ብሎ በሚጠይቃት ሰዓት አይ ቶሚን ሲወጣ አይተሸዋል ወይ ምናምን እያልኳት ነበር እያለች ሄለን ቀደም ብላ ትመልስለታለች። እኔ መልስ ካንቺ አልፈልግም፣ የጠየቅኩት እሷን ነው በማለት እሱም ይመልስላታል። መሲም እንግዲህ እትዬ እንዳለችው ነው፣ አይተሽው ነበር ወይ እያለች ነበረ በማለት መሲም ተመሳሳይ ከሄለን ጋር ትመልስለታለች። እርግጠኛ ነሽ እንደዛ ነው ብሎ እሱም ይመልስላታል። አዎ እንደዛ ነው ብላ መሲም ትመልስለታለች። ሄለንም ቀደም ብላ አዎ እንደዛ ነው መጀመሪያም እኮ ነግሬህ ነበር በማለት ትመልስለታለች። እንግዲህ መሲ ተደናግጣ ነው ትክ ብሎ መሲን ያታል። እሺ ለስራ ባልደረቦቹ ደውይለት፣ እኔ ስልኩ ተገኘ የተባለበት ቦታ እሄዳለሁ በማለት ወንድምም ወደ ወንድሙ ፍለጋ ይሄዳል። ወይኔ ሄለን እኮ መሲል ልትደበድባት ነበር። ልክ ልትደበድባት ስትል እያፋጠጠቻት እያለ ነው እንግዲህ ናሆም የመጣው ማለት ነው። ከዛ እንደዚህ በይ መሲ እየተንቀጠቀጠች ስለሆነ የግድ እሷ ያለቻትን ማለት ነበረባት። እሷም እንደዛው አለች። ቶማስ ሲወጣ አይተሽው ነበር እዚህ ነበር ብላ ሄለን ቶሎ ብላ ቀድማ ተናገረች። እሱ ግን ልትመታ ስትል አይቷል። ምን እንደሰሩ ሁሉንም አይቷል። እርግጠኛ ነሽ እንደዚህ ነው ብሎ መሲንም ብጠይቃት አዎ እንደዚህ ነው፣ አዎ ብዬሽ እኮ ነበረ ብላ ሄለንም እንግዲህ ቀደም ብላ ትመልሳለች ማለት ነው። እና እንግዲህ ቶማስ ጠፍቷል። ያው ናሆምም ሊፈልገው ሄዷል። ስልኩ ተገኘበት ያልተባለበት ቦታ ሄጄ ልፈልግ አንቺ ለጓደኞቹ አደዋዊና ጠይቂ ብሏታል ሄለንን ማለት ነው።
እናም እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።